አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱን ለማጥፋት እና እሱ እንትን እንዲያደርግልኝ ይህንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የምቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? የትራፊክ ፖሊሱንና የሹፌሩን አይተን ሳንጨርስ ትላንት ምሽት እንደ ፌዴራል ፖሊስ አባልና አንድ ወጣት እንግዲህ በሚሊኒየም አዳራሽ ግብ ውስጥ ገብተው ነበር እንደምትመለከቱት። ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮቤሪ ዊዝ አብረን እንቀምሳለን። እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ሳምንታችሁ እንዴት አለፈ? ቀናችሁ እንዴት ነበር? እንግዲህ ዛሬ እሁድ ነው። ሁሉ አማን አይደለ? መልካም ዕለተ ሰንበት ብያለሁ። እንግዲህ አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእኔ በኩል በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን፣ ፈታ እንላለን። እናንተም እንግዲህ ላይክ ማድረጋችሁን እንዳትረሱ። ቪዲዮን ከመጀመራችሁ በፊት ሰብስክራይብም ካላደረጋችሁ ሰብስክራይብ ታደርጉልኛላችሁ። ቀጥታ ወደ ቪዲዮቹ እንገባለን ማለት ነው። የማይጠቅም ማሬ ማሮለላ አለልሻል ወየኔ ነገላ አፌኔላ ላላላ ይፈላ ጌሾ ጭራሽ በርበሬ ኧረ ምንድነው ደግሞ የሰሞኑ ጉዳይ እንዴ? ህዝባችን ተጉ መሯቸዋል። ህዝቤ በሮታል። በእናታችሁ አይዞን። አንዱም ኧረ ሚሊኒየም አዳራሽ ከፌዴራል ጋር እየጣላ ነበር። ቆይ ላሳያችሁ። የትራፊክ ፖሊሱንና የሹፌሩን አይተን ሳንጨርስ ትላንት ምሽት እንደ ፌዴራል ፖሊስ አባልና አንድ ወጣት እንግዲህ በሚሊኒየም አዳራሽ ግብ ውስጥ ገብተው ነበር እንደምትመለከቱት። ሰክሮ ነው መቼ ይሄ ድብን ብሎ ሰክሮ ካልሆነ መቼም አይሳፈጥም። ስንቱን ታሳየኛለህ። አቤት ጉዳችሁ! አሁን መጨረሻችሁን ያሳምረላችሁ ብቻ። የባለመኪናውም ጉዱ ነው። ይሄም እንግዲህ እንደምታዩት እየተመታ ነው። አሁንም እንግዲህ ከዚህ በላይ እንደው ከዚህ ቪዲዮ በኋላ ደግሞ የደረሰበትን እግዚአብሔር ያውቀው። ብቻ ህዝባችን እየጠገበ ነው፣ መሮታል ማለት ነው። ዛሬ የኛ ጎረቤት ባልና ሚስቶች ሲጣሉ ደርሼ የተጣሉበትን ጉዳይ ሰምቼ ጉድ ነው ያልኩት። እንዲህም አይነት መጣላት አለ ነው እንዴ? ደረስኩ በማላቸው እና ምን ሆናችሁ ነው የምትጣሉት ምናምን ስለው በብርቱካን ደግሞ ይበላል እንጂ መጣያ ይሆናል እንዴ ብዬ ተገርሜ እየሰማሁ እኔ ብርቱካን ልጬ ነው መብላት የምፈልገው እና ታዲያ ለጣበላም እንዴ ስለው አይ እሷ ቆርጣ መጣችው እንዴ አዚስ ታይም ጩ ማለት ጆሬ እኔ ምን መሰማው ነገር እውነት ነው። በዚህ ጉዳይ ነው የተጣላው አልኩት። በቃ ተገርም። አዎ እኔ ልጬ ነው እንጂ መብላት የምፈልገው ተቆርጦ ሲሞን አልወድም። ምንድነው ልጣጩን ተፈልገው አለ። በዚህ ጊዜ እንኳን ብርቱካን በላው ቀን ወጣልኝ ራሴን በቫይታሚን ገነባው ይባላል እንጂ ላጭላላሽ ቆርሽ ይባል ወይ ልጣጩን ትበላዋለህ። ይሄ የሚያሳየው ጠብ ያለሽ በብርቱካን እንደሆነ ነው። ጠብ ያለሽ በብርቱካን ሰው በቃ ውሃ ቀጠለ ብሎ ነው ይጣላ ማለት ነው። ኧረ ተው ባልና ሚስቶች ጣጩን ትፈልገዋለህ ብሏል። እውነቱን ምን ያደርግልሃል ብራዘር? አንዳንዴ እኮ በቃ ምንም አንዳንዴ የምንጣላበት ነገር እኮ በጣም በተራ ነገር ትልቅ ጸብ እንፈጥራለን። እየተላለፈን ወገን አብረን እንቀምሳለን። እስከ መጨረሻው ተከታተሉ። አብረን እንቀምሳለን። So let's go። አልገባኝ። ምን እየሆንሽ ነው? አንቺ
እርጎ በብስኩት ነው እንደሚያደርግሽ አንተ። ኧረ አንተ አልኩኝ። አንቺ ምንድነው እንደዚህ የሚያደርግሽን አሳጠሽ አንቺ። ኧረ በኢየሱስ ስም አታዋርዱ። ኧረ ጭራሽ እንዲህ 360 ዲግሪ። ኧረ በኢየሱስ ምን ሆነ ነው አንተ? ያዋርድህ አንተስ። እና ጥሩ ባህሪ አለ። ባህሪ ነው ያደርጋል። ዋናው እኮ እውነት ነው እኮ ጥሩ ባህሪ አለ። ያራዳልክ እንዳታስቢ፣ በጣም ቆንጆ ባህሪ ነው። ለሴት ልጅስ ክብር አለ። እንደኔ ከተማው ላይ ሴት ልጅ የሚያከብር ደስ ሲል በእናትህ ታማኝስ ነኝ ብለህ ታስባለህ? ከተማው ላይ ብቻ አይደለም የምታመነው፣ በየክልሉ ታማኝነት ያረጋግጡ ሰው። እንደውም አንዳንድ ሰዎች የአባቴ ስም በየነ ይመስላቸዋል። በጣም ደስ ይላል። በጣም ተመችተኸኛል። ታዝናናኛለህ ግን ይሄ ማዝናናት ከኔ በላይ አለ እንዴ? ምን ያህል እንደማዝናናሽ ታውቂያለሽ? ንገረኛ። ግንቦት 23 ሚሊኒየም አዳራሽ ማስታወቂያ ጀመሩ። ሻምፒዮንስ ሊግ ወረዳ ያልፋል። አቦ ያበረ ነው። አጨብጭብ ያለው አጨብጭብ። ሴት ልጅስ ክብር አለ። ይመቻችሁ ያራዳ ልጅ። አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱ ለማጥፋት እና እሱ እንትን እንዲያደርግልኝ ይሄንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የሚቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ስለዚህ በቃ ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመው አላውቅም። የት ጋር ነው የሚቆመው? በነገራችን የምሬን ነው የምላችሁ፣ ግን እየቀለድኩ ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ የዓለም ክፍል ከኢትዮጵያ ከተለያዩ ከሁሉም በቃ ምን ልበላችሁ ኤርትራውያን ምናምን በቃ ማለት እግዚአብሔር ይመስገን እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ የወጣው። ምን ስል ራሱ እንደው ሽው ሲልም ራሱ ወደ ሐሳቢም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ ውይ እግዚአብሔር ይርዳህ፣ እግዚአብሔር ይማርህ። ማርያምን በጣም ነው አንጀቴን የበላኝ፣ አንጀቴን ያሳዘነኝ። ያመንከው እግዚአብሔር፣ የተስፋ ያደረግከው የተደገፍከው እግዚአብሔር በቃ ጨርሶ ይማርህ። በቃ ሌላ ምንም ማለት አልችልም። እግዚአብሔር ይማርህ። እንደው ባለፈው ሹክ ያልኩት የመሬት ጉዳይ ከምን ደረሰ? መሬት አሁን አንተ ልጅ ግን ስንት ነው የምነግርህ? ከሁለቴም ከሶስቴም በላይ ነግሬሃለሁ። እኔ የሰው ርስት ለሰው አሳልፌ አልሰጥም። እንዴ ፈጣሪስ ምን ይለኛል እኮ ዝምድና ይበልጣል እኮ። የምን ዝምድና ነው? እኔ ይሄን ወረዳ ለ17 ዓመት ሳገለግል በዝምድና ምናምን ብዬ ሰርቻለሁ። ሰምተሃል? ኧረ እንደው አንተ የምን በዚህ ነው የሚያውቀኝ መንደሩም ህዝቡም ይወደኝ። ለዛ ነው ይሄን መንደር ለቀልክ ካሉ እንደው አንዴ አይመለሱ። ምንድነው እስኪችን ያዟት የልብ በል ክላሽ አለ አይደለ? አሁን ክላሽን ይዘናና ተኩስና ቃሎስ ካረፈበት ድረስ ለክተው ሰድሽ። እንደው ደከምክ እንጂ እኔም እኮ ከጀርባ ያለችው ሁለት ጋዳለች። እሷ ለተራራው ጀርባ እሷ ለቤት ድረስ አመጣልህ ነበር። በቃ እንደዛ ከሆነማ እንደው ድፍድፍም አለች። እሷን ይዤ እመጣለሁ። እሷን አመጣና ያተራራውን ላሰጣለሁ። ያን ሁለቱ የተገመሰውን ተራራ ተወስዷል። እንደው ለታ ሊበዛብኝ ነው። አሜን። ለምን ደርሶ እንዳትናገር እሺ።
ቢወለው ይልጅ እኮ በቃ ይችላል። ማርያም ከዚህ ከጠላ ጋር ያላችሁ ነገር ግን በቃ በደንብ ነው መጣራት ያለበት። ምንድን ነው ግንኙነታችሁ? ከዚህ ከጠላ ጋር ያላችሁ ነገር በደንብ በቃ መጣራት አለበት። እንዲህ ክላሽ ተኩስ ያረፈበት ድረስ ትወስዳለህ ማለት ነው። ይመችሽ። ለማንኛውም ቨርጂኒቲን ያጣሁት ከዛ በፊት ነው። አራተኛ ክፍል ብሏቸው ነው። ከአራተኛ ክፍል በፊት እንደዚህ ይቻላል እንዴ? ምን ታደርጋላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያውን ያዩታል። እንዴት ያንተ ታላቅ የሆነ ሰው ነው? 7 8 9 10 ሰርግ ትላል። እንዴት እንዳወቁት አላውቅም። ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ። ኢትዮጵያ እንትና like ህፃን እንትና ሪከርድ ሰብሬዋለሁ። ይላው so I don't know እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን። ወሬው አይደለም ገባ? እንዴት እንደዚህ አይነት ነገሮች የምታረገው? እሺ ሁላችንም ማለት ነው እቺ ህይወት ጥቅም የላትም። አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ። ላይክ ስለ ህይወት በደንብ አጥንቻለሁ። ብዙ መጽሐፍቶችን አንብቤያለሁ። የህይወት ትርጉሟን ለማግኘት ማለት ነው። and ያወቅኩት ትርጉም እንደሌላት ነው። ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው። እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን፣ እናስመስላለን። we think that everything is serious but nothing is actually serious። ሁላችንም በቃ የሆነ ህይወት እንደተሳካልን የሆነ እንዳወቅናት ነው የምናስመስለው፣ አናውቅም። so that's why I share because ሁሉም ሰው የየራሱ ገመና አለው፣ የየራሱ ሚስጥር አለው። እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ። ሰውዬ ያሟል ማለት ያሟል። ማይኮ ልክ ናት፣ በጣም ልክ ናት እኮ በጣም በቃ የሚወራ ያቅ ማይወራ ያቅ። እንዴት ነው እንደዚህ አይነት ነገር የሚወራው? እቃቃ ላይ እኮ ይደረጋል እኮ ግን እንዴት ነው የሚወራው? ሲጀመር እቃቃ ላይ ያደረግከው ራሱ ቨርጂኒቲ ወሰደ አልወሰደ ምን ታውቃለህ? ይዛል ሩስ አራተኛ ክፍል ማለት 10 ዓመት ልጅ ማለት 10 ዓመት እና 9 ዓመት እንግዲህ ቨርጂኒቲ የመወሰድ ያለ መወሰድ አሁን ራሱ እንደ ልጅ ነው የሚያደርገው። ይሄማ ጤና ያርቆታል ልጅ። እውነት ጸሎት ያስፈልገዋል ለዚህ ልጅ። I believe I can touch the sky. I think about it every night and day. Spread my wings and fly away. I believe I can soar. መቼም ምንም አይሆንም፣ ውሃ ውስጥ ነው ይወጣሉ ልጆቹ። ግን የመጨረሻውን አይ በሊቭ አክም ላይ ብላሉ። እውነቱን እኮ ነው። እንዲህ ይቻላል እንዴ? ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው፣ እኔ ሰጣቸዋለሁ። አንተ ልሰጠው? አዎ፣ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ ሰጣቸዋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ።
አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል። እኔን ትተውኝ? አዎ የሕክምናውን ወጪ አንተ ትከፍለዋለህ ብለዋል። ሜሮን አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። አይተካ አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ወይኔ ለኩላሊት ብላ አሳበዱት አሳበዱት። በቃ ለማይሆን ሰው እኮ በቃ እንደዚህ ብዙ መስዋዕትነት መክፈል እንዲህ ነው ችግሩ። ይሄ ነው። ወይኔ አስበዋል። ኩላሊት ሰጥታት ለእሷ አይደለም ያው ለአባቷ ማለት ነው። ኩላሊት ሰጥተው ቦጣ የተካ ስትል ማለት ነው። ቃል ነው የሌለኝ ለእንደዚህ አይነት ሰው ማለት ነው። ግን በቃ ሁል ጊዜ በቃ የሆነ የምትለፉበትን ሰዎች እየበረጣችሁ ማለት ነገ ከነገ ወዲያ እንደዚህ የምትሸበጠጡ ከሆነ ምንድን ነው ጥቅሙ? ስለዚህ በደንብ እያስተዋላችሁ ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን። ደግሞ እንደገና መላስ ሳይሆን መሀል ላይ ስትልስ ምንድን ነው ያወጣው ድምጽ? ቧጭሮክ ነው? ቆርጦክ ነው? ሳሚ ሆነ ሀገር ሚላክ የለጠፍክ እኮ ነው የሚመስል። እኮ ያረሽ ትበችኛለሽ። ኧረ ምንድን ይህ ልጅ ገና ብዙ ያሰማናል። ኧረ ምን ሆነሽ ነው አንቺ? ቺካቺክ ውድ ዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ እንደተናደዳችሁባቸው በአንዳንዶቹ ደግሞ ትምህርት እንደወሰዳችሁባቸው ተስፋ አደርጋለሁ። እንግዲህ እስካሁን ድረስ ላይክ እና ሰብስክራይብ አርጋችሁ ካልሆነ እያያችሁኝ ያላችሁት ውድ ቤተሰቦቼ በጣም ነው ማዝነባችሁ። ላይክ እና ሰብስክራይብ አድርጉልኝ አደራ። በቀጣይ ቪዲዮዎች እንገናኛለን። እንግዲህ እስከዛው ግን ወዳችኋለሁ። ሰላም ቆዩልኝ። ባይ